የዛሬ መረጃችን በርዕሱ ላይ እንዳያችሁት የጆሮ ወርቅን ይመለከታል። ምንም እንኳን እንደምትመለከቷቸው የተለያዩ የወርቅ ምስሎችን እያያችሁ ቢሆንም እንደምትመለከቱት የወርቅ ምስሎችም አሉ። በ4 ግራም በሀገር ውስጥ እንዲሁም ደግሞ በውጪው ወርቅ የ4 ግራም ወርቅ ለጆሮ የሚሆን በስንት እየተሸጠ እንደሚገኝ መረጃን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ታዲያ ቪዲዮ ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ አብራችሁ እንድትቆዩ ስጋብዛችሁ በማክበር ነው። የጆሮ ወርቅ ወይም ደግሞ የጆሮ ጌጦች ውበትን ከመግለጽ ባለፈ የማንነት የደረጃና የዘላቂ ሀብት መገለጫ በመሆናቸው ሁልጊዜም በሰዎች ልብ ውስጥ ልዩ ቦታ አላቸው። ዛሬ ይዤላችሁ የቀረብኩት ታዲያ አንድ ሰውን ሲያዩት መጀመሪያ አይኑን በመቀጠል ደግሞ ፈገግታውን ይመለከታሉ። ነገር ግን በፈገግታውና በአይኑ መካከል የፊቱን ውበት ሙሉ የሚያደርግ ብልጭ እያለ የሰዎችን ቀልብ የሚስብ አንድ ምስጢር አለ። እሱም የጆሮ ወርቅ ነው። ዛሬ የጆሮ ወርቅ በ4 ግራም በስንት ይሸጣል እላችኋለሁ። የጆሮ ወርቅ ዝም ብሎ ጌጣጌጥ አይደለም። ፊትን የሚያበራ በራስ መተማመንን የሚገነባና ያለ ቃል ንግግር ማንነትን የሚገልጽ ድምፅ አልባ ጥበብ ነው። ለመሆኑ የእርሶ የጆሮ ወርቅ ምርጫ ስለ እርሶ ምን ይላል? ምን አይነትስ የጆሮ ወርቅ ነው ምርጫችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሰዎች የጆሮ ወርቅ ሲመርጡ ዝም ብለው አይገዙም። ከጀርባው ትልቅ ስሌትና ፍላጎት አለ። ካራቶቹ በሰዎች ምርጫ ላይ ያላቸውን ተጽዕኖ እንዲህ ማቅረብ ይቻላል። ለምሳሌ አንድ የጆሮ ወርቅ ሊገዛ ሱቅ የሄደ ሰው 21 ካራት ከሆነ ምርጫው ምንድን ነው የሚያመለክተው ካላችሁኝ፣ አንደኛ የ21 ካራት የባህልና የቅንጦት ንጉስ መሆኑን ነው። በኢትዮጵያ እንዲሁም ደግሞ በዱባይ በሳውዲ እጅግ ተወዳጅ የሆነው ይህ ወርቅ ደመቅ ያለ ቢጫ ቀለሙ ልዩ ነው። ሰዎች 21 ካራት የጆሮ ጌጥ ሲመርጡ የባህል እሴትን፣ ደማቅ ውበትንና አስተማማኝ የሀብት ክምችትን አስበው ነው። ነገር ግን 21 ካራት አይደለም ምርጫዬ፣ የጆሮ ጌጥ ስገዛ የኔ 18 ካራት ነው ካላችሁ ምናልባት የዘመናዊነትና ጥንካሬን ያመላክታል። ያ ምርጫችሁ ፋሽን፣ ዘመናዊ ዲዛይኖች መናገሻቸው በ18 ካራት ወርቅና በዛ ባሉ የወርቅ አይነቶች ነው። 18 ካራት ወርቅ ከሌሎች ማዕድናት ጋር ስለሚቀላቀል የተወሳሰበና ድንቅ የሆኑ ድንጋዮችን የድንጋይ ጥበብ ያለባቸውን ጨምሮ ለመስራት ይመቻል። ጠንካራ በመሆኑ ለዕለት ተዕለት አጠቃቀም አንደኛ ምርጫ ነው። ነገር ግን 24 ካራት ከሆነ ምርጫችሁ ደግሞ ንጹህና ፍጹምነትን ያመለክታል። ምንም ድብልቅ የሌለው 100% ንጹህ ወርቅ 24 ካራት እንደምታውቁት ከሆነ ለጆሮ ጌጥ ሙሉ በሙሉ ባይመከርም ጥራቱን፣ ክብርነቱን የሚያከብሩና ሰዎች የሚስማሙበት የሀብት ማማ መገለጫ ነው ማለት ነው። የጆሮ ወርቅ ምርጫን የሚያጠናክሩ እውነታዎችን ከመንገሬ በፊት ዛሬ ላይ በኢትዮጵያ ገበያ የ21 ካራት እንዲሁም ደግሞ የ18 ካራት በግራም እንዲሁም ደግሞ በ4 ግራም ምን ያህል እየተሸጡ ይገኛሉ የሚለውን ስንመለከት የምንጀምረው ከ18 ካራቱ ነው። 18 ካራት የተለያዩ የሆኑ ዲዛይን ያለፉበት ቢሆን 24000 ድረስ ይሄዳል። በ18 ካራት የ1 ግራም ማለት ነው። ምናልባት 4 ግራም ወርቅ ነው ምርጫ ካላችሁ ደግሞ እስከ 96000 የኢትዮጵያ ብር ድረስ ሊያስወጣችሁ ይችላል ማለት ነው። ነገር ግን አንደኛ እናንተ የምትገዙት ግራም ከተለመደው ከአንድና ከሁለት ትንሽ ከፍ ያለ ስለሆነ የበለጠ ድርድራችሁን ጠንከር ብታደርጉ ከዚህም በታች ልትገዙት ትችላላችሁ ማለት ነው። የ18 ካራት ግን ያሁኑ መሸጫ ዋጋ የውጭው ማለት ነው በ24000 ነው። 4 ግራሙን ስትገዙ ደግሞ እስከ 96000 ኦልሞስት በጣም የሚገርም ነው። ወርቅ ምን ያህል ጨመረ ብትሉኝ ይህን ያህል ጨምሯል ማለት ነው። የ4 ግራም ወርቅ በዚህ ዋጋ ነው እየተሸጠ የሚገኘው በ96000 የኢትዮጵያ ብር። ቀጥሎም ነግራችሁ ደግሞ
21 ካራቱን ይሆናል። ከዛ በፊት ግን ቪዲዮአችንን እያያችሁ ነገር ግን ላይክ ካላደረጋችሁ በዚህ ቻናል ላይ የተለያዩ ወርቅን የተመለከቱ እጅግ ወሳኝ የሆኑ መረጃዎችና ጥቆማዎች የሚቀርቡበት የመረጃ ቻናላችን ነው። ቻናላችንን በመግባት ሰብስክራይብ በማድረግ እንዲሁም ላይክ በማድረግ ታበረታቱን ዘንድ ከጎናችን ትሆኑ ዘንድ በማክበር እንጠይቃለን። የቻናላችንም ሜምበር መሆን ይቻላል። በየዕለቱ ለሜምበሮቻችን የምንሰራው የተለየ ቪዲዮ ይኖራል። ሜምበር እንድትሆኑም በዚህ አጋጣሚ አበረታታችኋለሁ። ቀጥለን የምናልፈው ወደ 21 ካራት ነው። ነገር ግን የጆሮ ወርቅ ምርጫን የሚያጠናክሩ እውነታዎች ምንድን ናቸው የሚለውን ስንመለከት የመጀመሪያው ፊትን ይቀርጻሉ። ሰዎች ጆሮ ወርቅ ሲያደርጉና ሳያደርጉ አንድ አይደለም። የሆነ የጆሮ ወርቅ ከፊት ቅርጽ ጋር ቀጥታ የመገናኘት ኃይል አለው። ክብ ፊት ያላቸው ሰዎች አንዳንዴ ረዘም ያለ የጆሮ ጌጦችን በማድረግ ፊታቸው ስስና ውብ እንዲመስል ሊያደርጉ ይችላሉ። ረዘም ያለ ፊት ያላቸው ደግሞ ክብ የሆነ ወይም ደግሞ አጫጭር ጌጦችን በማድረግ ሚዛኑን ይጠብቃሉ ማለት ነው። የወርቅ ነጸብራቅ በቆዳችን ላይ ሲያርፍ የተፈጥሮ ሜካፕ መሆን አስደናቂ አቅምም አለው። ሌላው ደግሞ በዘርፉ የተሰማሩ ባለሙያዎች ለጤና ተስማሚና አስተማማኝ ነው ይላሉ። ብዙዎች በሌሎች ማዕድናቶች ለምሳሌ በኒኬል የሚሰሩ ጌጦች ሳቢያ ጆሯቸው የመቁሰል፣ የማሳከክ፣ የማበጥ ችግር ይገጥማቸዋል። ወርቅ ግን በተለይ 18 እና 21 ካራት ሃይፖ አለርጂክ ወይም ደግሞ ለአለርጂክ ላለባቸው ሰዎች ተስማሚ በመሆኑ ምንም አይነት አለርጂ ሳይፈጠር ጆሮን በሰላም ያስውባል ማለት ነው። ስለዚህ ለዚህ ወርቅ ተመራጭ ነው። ሌላው ደግሞ የሚለበስ ሀብትም ነው። እግረ መንገዳችሁን ልብስ ያረጃል፣ ስልክ ይቀየራል፣ መኪናም ዋጋው ይወርዳል። የጆሮ ወርቅ ግን ሁልጊዜም ወደ ላይ ነው። ዛሬ አጊጦበት የሚያምሩበት የጆሮ ጌጥ ነገ አስገዳጅ ሁኔታ ሲፈጠር በቀላሉ ወደ ገንዘብ የሚቀየር ዋጋው የማይረክስ የቁጠባ መንገድ ነው ማለት ነው። በመጨረሻም የምነግራችሁ ደግሞ የትውልድ ድልድይም ሆኖ ያገለግላል። የጆሮ ወርቅ ታሪክ አለው። ከአያት ወደ እናት፣ ከእናት ወደ ልጅ የሚተላለፍ የፍቅርና የትዝታ ትስስር ነው። በየቀኑ የምናደርገው የጆሮ ወርቅ ከኛ በኋላም ስማችንን፣ ታሪካችንን ይዞ የሚኖር አሻራችን ነው ማለት ነው። በመጨረሻም የምወስዳችሁ እንግዲህ ወደ 21 ካራቱ የጆሮ ወርቅ በ4 ግራም በስንት እየተሸጠ እንደሚገኝ ነው። በግራም 21 ካራቱ የውጭው የጆሮ ጌጥ በ30 ሺህ ይባላል። 4 ግራም ደግሞ በ120 ሺህ የኢትዮጵያ ብር እየተሸጠ ይገኛል። የሀገር ውስጥ 27 ሺህ በግራም ያገኛሉ። 4 ግራም ደግሞ የሀገር ውስጥ ወርቅ 21 ካራት ማለት ነው በ108 ሺህ ይሸጣል ማለት ነው። ስለዚህ በሚቀጥለው የጆሮ ወርቅ ሲገዙ ወይም ደግሞ ከሳጥናችሁ አውጥታችሁ ስታደርጉ ዝም ብላችሁ እየተካላችሁ እንዳልሆነ አስታውሱ። እያደረጉ ያሉት የክብሮን አክሊል ነው። ውበት የሚጨምር፣ ጤናን የሚጠብቅ፣ ሁልጊዜም ከጎኑ የሚቆም እውነተኛ ሀብትም ጭምር ነው። የእርሶ ተመራጭ የጆሮ ወርቅ የትኛው ነው? 21 ካራት ደማቅ ውበት ወይስ ደግሞ 18 ካራት ስስ ጥበብ? ምርጫው ምንም ይሁን ምን ወርቅ ሁልጊዜም ወርቅ ነው። ሐሳባችሁን አስተያየታችሁን ግን ኮመንት መስጫው ላይ አስቀምጡልኝ። ውበቱ መቼም አይደብዝዝ። ለዛሬ በዚያ በቃን። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ